ለሳራ አንድ ምክር ብቻ ልምከራት። እኔ ላንቺ ምንም ክፉ ነገር ልናገርሽ አልፈልግም፣ ግን አንቺ ማለት አስመሳይ ጉማሬ ልብስ የሞላው ሻንጣ ተንከስ ሴት ማለት አንቺ ነሽ። በጣም የወረርሽ ሴትዮ ነሽ። ለታዋቂ ሴት ሰዎች እንጂ ማሽቃበጥ የምፈልጊው ለበታቾች ለመደም ቅመሞች እዚህ ደረጃ ያደረሱሽ የመደም ቅመሞች ናቸው። ለነሱ ግን የሆነ ነገር አድርጊ ስትባይ ተሽለጠለጫለሽ እንደ ሳሙና ነሽ ሴትዮዋ። ላስቀይምሽ አልፈልግም። እኔ ግን በጣም ራስ ወዳድ ሆንሽ አካካም ሆንሽ ሴትዮ ነሽ። ያችን እህታችንን እውነት ያንቺ እጅ አለበት አስፈራርተሻት ነው ሳራ የለችበትም ያለችው እንጂ ያንቺ እጅ እንዳለበት ከፊትሽ ያስታውቃል። ደሞ ለማስፈራራትም ትሞክራለች እንደቺ የበሬሻኛ ቁጥር። እኔ ክፉ ነገር አልናገርም፣ ግን የምትጅበት መንገድ ትክክል አይደለም። በመዳም ቅመሞች በአረብ ሀገር ከመጣሽ ብታምንም ባታምንም እኔ እንደ ባልሽ ላጭሽ ነበር ማለቴ። ምን ብዬ ልንገርሽ? በጣም እከካም ነሽ። በእነሱ ከመጣሽ ፈለግሽውን ብትሆን ምንም አባሽ አታመጭም አንቺ። የወረርሽ ሴትዮ ነሽ። ገባሽ? የቋንጃ ከክ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እንግዲህ ትናንትና ሳራ ያረገችው ነገር ሁሉን ህዝብን አስቆጥቷል። በዚሁ አጋጣሚ እውነት ለመናገር ትናንትና እኔ ልጅቱ በጣም ነው ያሳዘነችኝ። እኔ ሀቄን የደበቃችሁ ሁሉ አላህ ጀዛችሁን ይክፈላችሁ ምናምን ስትል በጣም ነው ያሳዘነችኝ። ደግሞ እኔ ራሴን አጠፋለሁ እያለች ነው። ሁላችንም መረባረብ አለብን። እህታችንን ማበረታታት አለብን። ሳራማ እኮ እጇ እንዳለበት እኮ ይለያል። ምክንያቱም ከፍትፍቱ ፊቱ ይላል የኛ ሀገር ሰው ሲተርት። ሐረካቷም ምን አባታችሁ ታመጣላችሁ ትላለች ደግሞ ማለት ነው። ስለዚህ እንዳለችበት እናቃለን። ፕሊስ እችልሽ ተባበሯትና ሐቋ ይመለስ። እና በዚሁ አጋጣሚ ደግሞ ዛሬ ሀቡዬ ማለት ነው ሀቢባ ወላሂ እንዴት እንደወደድኳት አላህ የልጆችሽ እናት ያድርግሽ። ሌላ ምንም አልልሽም። ሀቢባ እንግዲህ ዛሬ ቻሌንጅ ጀምራለች። ቻሌንጁም ደግሞ ምንድነው 50,000 ድርሃም ለልጅቱ እያዋጣችላት ነው። ያንም ከተዋጣ በኋላ የልጅቱን ፎቶ፣ የባሏን ፎቶ፣ የወንድሟን ፎቶ፣ የምናምኗን ፎቶ፣ የዘር ማንዘሯን ፎቶ እንደሚለጠፍ፣ ሁለተኛ ደግሞ የሱ ጓደኛ የሆነ አንዲት የመዳም ቅመም በየወሩ ኢጃዛ እያስወጣ እየበላ ራቁት ቪዲዮ እንደያዘባት እሷንም ነፃ እናወጣታለን ብላለች። ዛሬ ሀቢባ ነፃ እናወጣታለን። ነፃ እናወጣት ግን እች ልጅ 50,000 ድርሃም ሙሉላት። ከሞላችሁላት በኋላ ምን ይሆናል? እስከ ዘር ማንዘሯ ውርደቷን ትከናነባለች። እንግዲህ ሰሙ እንግዲህ እስከ ወንድሟ፣ እስከ ባሏ፣ እስከ ልጇ፣ እስከ ጓደኛው ደግሞ እንደዛ የሚያረጋለ የራቁት ቪዲዮ የያዘ የመዳምን ቅመሞች ጓደኛ እያረጋ አንድ ቀን አብራችሁት ካደራችሁ ራቁት ቪዲዮ እየያዘ በየወሩ ሰርታችሁ እንድትቀልቡት የሚያረግ ልጅ አለ። አያችሁ፣ አንዳንዴ ለሰው የቀፈራችሁት ጉድጓድ እናንተ መልሶ ይቀብራችኋል። አሁን እቺ ሴትዮ ምንድነው ለሷ የቆፈረችው ለዚች ልጅ ለተበዳይዋ የቆፈረችው ጉድጓድ መልሶ ለማን ሆነ? እሷ እስከ ዘር ማንዘሯ ፎቶዋ ተፖስቶ በህግ እንድትጠየቅ፣ ሁለተኛ ደግሞ ኢትዮጵያ ከሄደች በኋላ ኢትዮጵያን በህግ እንድትጠየቅ እናረጋለን ብላለች ሀቡዬ። እኔ እንጃ ዛሬ ራሱ ሰይድ ወረባቦ መጥቶ ሀቢባን ይቅርታ ጠየቀ። ሳራን ደህና ናት ብለን ስናመጉሳት የነበረውን ትተን ወደ አንቺ መተናል። ሀቡዬ አላህ ጀዛሽን ይክፈልሽ። እኛ የዛኔ የተቀየምንሽ ሴቶችን እየመከርሽ ወንዶችን አበንትን ጎዳሽብን ብለን ነው ብሎ ይቅርታ ጠይቋል። አያችሁ፣ መልካምነት ለማንም ለምንም አይደለም። በዚሁ አጋጣሚ ልንገራችሁ፣ ሀቢባ ለሐቅና ለሐቅ ብቻ ነው የምትሰራ፣ ወላ ለማስመሰል፣ ወላ ለመወደድ፣ ወላ ለምናምን። ምክንያቱም እኔ ዛሬ ከምር በቃኔ እንዴት ወደድኳት ወላሂ። ስለዚህ እችን እህታችን ደግሞ ነፃ ማውጣት አለብን። ሁለተኛ ደግሞ እንደዚህ እያረጉ የመዳም ቅመሞችን ራቁት ቪዲዮ እየያዙ የሚበሉ አንዳንድ ስግብግብ የዱባይ ወንዶች ጉዳችሁ ፈላ። ወጣ ጠብቁ ማለት ነው። 50,000 ድርሃም ከሞላ በኋላ የስንት ሰው ጉድ ይወጣል። ብዙ አጋጣሚ ደግሞ ሀቢባ
ለመዳም ቀመሞች አስተላልፉ ብላለሽ። በእንደዚህ አይነት ነገር የምትበሉ ካላችሁ የምትጎዱ ካላችሁ የምትሉ ካላችሁ ሀቢባ ኑ ወደኔ በውስጥ አናግሩኝ፣ አብሽሩ ከጎናችሁ ነኝ። እንደዚህ አይነትን ሰው እያስያዝነ ዲፖርት እናረጋለን፣ ነፃ እናወጣለን፣ የራቁት ቪዲዮ ተያዘብኝ እያልሽ አዳሚ ብር የምሰጩ ብላ ተናግራለሽ። ስለዚህ እችን እህታችንን ሁላችንም በቃ የሆነ ነገር እናርግላት፣ እቃ እንዘዛት፣ የሆነ በቃ ኢንሻአላህ ባንፈልገውም አዘን ለሌላ ሰው ለሰደቃ ለዘካ ለምናምን እንስተው እና እንደነሳሪ አስመሳይ የሆኑት እቃ አትግዙ ከነሱ። አያችሁ ነገ ጧት በኔ ብላችሁ ሰቡ። ዛሬ በዚህ እህታችን ላይ ነው የሆነው። ነገ ወዲያ ደግሞ ወላሂ ጀዛ ጥሩ ታገኟታላችሁ። ስለዚህ ከሳራ እቃ አትግዙ፣ አድማ አድርጉባት። ምክንያቱም እቺ እበት የበሰበሰች ማለት ነው ስተቷን ማመን አለባት። ገባችሁ? እንደ አማራ ነኝ እያለቻቸው እነሱ በሃይማኖት ተጸልለው ነው እችን ልጅ ያጠቋት። ስለዚህ እችን ልጅ ከጎኗ ሁነን ሁላችንም ተባብረን ካለችበት ዲፕሬሽን ካለችበት ነገር ካለችበት በቃ እኔ እንዴት ልበላችሁ ማስወጣት አለብን። ከምሬ ነው የምነግራችሁ። ወላሂ ለአዚም ለፍታችሁ ደክማችሁ ሰው ሲበላችሁ ገንዘባችሁን እንዴት ነው ስሜቱ እኔ አውቀዋለሁ። እኔ ግብጽ ላይ እንደዚህ አይነት ነገር ደርሶብኛል ብያችኋለሁ። ገባችሁ? ስለዚህ እኛ ሁላችንም ቢሆን እችን እህታችን እንተባበራትና ሁላችንም እንትን እንበላት። ሁለተኛ ደግሞ የራቆት ቪዲዮ አታብያዝም። የራቆት ቪዲዮ ምን ብዥ ያለ ነው ተብሏል። እንግዲህ ሰይድ ወረባቦ ተናግሯል። የራቆት ቪዲዮ የተባለው ራሱ በደንብ አይታይም፣ ብዥ ያለ ነው። ቪዲዮ ደርሶታል እሱ እና እኔ ግን እንዴት ሴት ሆና በሴት እህቷ ሽንት ቤት ደብቃ ካሜራ እንዴት ነው የምትቀርጸው? ምን አይነት ህሊና አላት? ምን አይነት ክሬዚ ናት? ምን አይነት አስመሳይ ናት? ሴት ሆና በሴት እንዴት እንደዚህ ታደርጋለች? ምን አይነት ወላሂ ምን አይነት ዘመን የደረስን ነው ያልኩት። እና ሁላችንም እችን እህታችንን እንተባበራት፣ የውዴታ ግዴታ አለብን። ገባችሁ አይደለ? እኛ ሰው ሀገር ወተን 2 ሚሊዮን ብር ነው እንግዲህ የተበላችሁ እህታችን። ስለዚህ ሁላችንም እንተባበራት። ስሞትላችሁ። በነገራችን ላይ አንድ እውነት ልንገራችሁ። እቺ ሌባ እህታችንን የምታስለቅስ ሌባ ያለችው የሳራ ብብት ውስጥ ነው። አሁንም እደግማለሁ፣ እቺ ሌባ ያለችው የሳራ ብብት ውስጥ ነው። የሳራ ብብት ውስጥ ፈልጓት ታገኟታላችሁ። እውነቴን ነው የምላችሁ። የሆነ እቃ ጠፍቷችሁ እኮ ከሌባ ጋር መፈለግ ከባድ ነው። ሰው እንዴት እቃ ጠፍቶበት ከሌባው ከሰረቀው ሰው ጋር ይፈልጋል? ሳራ አይደለም ጓደኞቿ አይደለም በዚህ መልክ ሰርተፊኬት ተሰጥቷት አንድ ግሩፕ ሆነው ወረቀት ተሰጥቷቸው ዋንጫ ተሰጥቷቸው አብሮ በልቶ ጠጥተው በዚህ መልክ ይቅርና እቺን መካድ ይቅርና ሳራ ካስፈለጋት እናቷን ትክዳለች፣ አባቷን ትክዳለች፣ አለፍ ሲል ደግሞ ፈጣሪዋንም ትክዳለች። እቺና ሳራ ማለት ነው። ሳራ ማለት በጣም አሽቃባጭ አስመሳይ፣ ለእህቶቼ ቆማለሁ፣ ለስደተኞች ቆማለሁ፣ ለተበዳይ ቆማለሁ ትላለች እንጂ በተቃራኒው ከተበዳይ ጋር ሳይሆን የምትቆመው ከበዳይ ጋር ነው። ገባችሁ? ቱ ፌስ ይባላል። እዚህ ጋር ይመጣል ሌላ ይላል፣ እዛ ጋር ሲሄድ ደግሞ ሌላ ይላል። በወሬ ለእህቶቿ ለስደተኞች ነው የምትቆመው። በተግባር ላይ ግን 50 ሺህ ከሚበሉ ከብርም አልፎ ደግሞ በድብቅ መጸዳጃ ቤት ውስጥ ካሜራ ደቅነው እህቶቻቸውን የሚያስለቅሱ እህቶቻቸውን አዛ የሚያደርጉ እህቶች ጎን ነው የምትቆመው። ከሌቦች ከአጭበርባሪዎች ጋር ነው የምትቆመው። ይሄ ሰውዬ አይታችሁታል። ባለፈው ማርታ ለምትባል እህታችን 20 ሺህ ብር በልቷት ሳራን ያላቀው ምናምን ነገር አለች። ሰዎች አጥብቆ ሲይዟት ደግሞ የምትሳደበውን ተሳደበች፣ የምታሸማቀቀውን አሸማቀቀች። ገባችሁ? ሳራ ማለት እቺ ናት። እቺ እህታችን በዱባይ ምድር ላይ 50 ሺህ ብር ተበልታ በድብቅ መጸዳጃ ቤት ውስጥ ቪዲዮ ቀርጸዋት በዛም እያስፈራሯት። እቺ ሌባ እኮ ያለችው ከሀበሻ ጋር ነው። ውሎና አዳሯ እኮ ከሀበሻ ጋር ነው። የምትኖረው ከሀበሻ ጋር ነው። የምትሰራው ከሀበሻ ጋር ነው። እንዴት እቺ ሌባ አሳልፈው ለህግ መስጠት አቃታቸው? ሳራና ግሩፖቿ። ሳራ ስትነካ ዱባይ ላይ ያሉ አንዳንድ መዥገሮች አሉ፣ በንግድ ዓለም ውስጥ ያሉ አልሳካ ያላቸው
ሳራ ባለፈው ወጣ ሽቶ ስታስተዋውቅላቸው የነበሩ ሳይገዟት ሲቀሩ ደግሞ ለምን ሽቶ አትገዟቸውም ብላ ወጣ ስትሰርባቸው ነበር። ሽቶ ስላልገዛችሁ ስትሰደቡ ነበር። ምድር አልሳካ ያላቸው ነጋዴዎች የሷ ግሩፖች አሉ። ሳራን አትንኩብን፣ ሳራን እንደዚህ አትበሉብን ብሎ ከሳራ ጎን ቆሞ ተበዳዮችን አዛ የሚያደርጉ ተበዳይ እህቶቻችንን የሚያስለቅሱ ሳራና ግሩፖቿ ጨርቅ የሚሸጡ ሽቶ የሚሸጡ ምናምን ይሄ አልሳካ ያላቸው ነጋዴዎች አሉ። በዚህና በዛ ሳትገዟቸው ሲቀሩ እየወጡ የሚሳደቡ ማለት ነው። ባለፈው ሳራ ስትሰርባችሁ ነበር ለምን ሽቶ አልገዛችሁም ብላ አይደል እንዴ? ስለዚህ ሳራ በጣም አስመሳይ አሽቋላጭ ናት። እቺ እህታችን በጣም ተበድላለች። ሳራ እዚያች ሌባዋ ግሩፕ አላት። እቺ ልጅ ግን ለብቻዋ ናት፣ ማንም የላትም። ስለዚህ ዱባይ ላይ ያላችሁ ኢትዮጵያውያን ሃይማኖት፣ ዘር ሳትለዩ ከዚች እህታችን ጎን ቆማችሁ ሐቋን አስመልሱላት። እቺ ሌባ አሳልፋችሁ ለህግ ስጡላት። ሌባን አግኝታችሁ ለህግ አትስጡ የሚል የዱባይ ህግ የለም። ለሌባ ተባበሩ የሚል የዱባይ ህግ የለም። ህግ ስለያዘው እኛ አንገባም ትላላችሁ። ህግ እኮ እቺ ልጅ እየፈለጋት ነው አይደል እንዴ? ኢትዮጵያ ላይ እኮ የሆነ ሌባ ሲኖር ህዝብና ፖሊስ ነው ተባብሮ ወንጀለኛን አሳልፎ የሚሰጠው። የትም ሀገር ላይ የለም። ከወንጀለኛ ጋር ወንጀለኛን ደብቅ፣ ወንጀለኛ ያለበትን አታሳይ የሚል የትም ሀገር ህግ የለም። እቺ ልጅ አሳልፋችሁ ለህግ መስጠት ትችላላችሁ፣ ግን እናንተ ስላልፈለጋችሁ ነው። ለምንድን ነው ያልፈለጋችሁት? አንዷ የአንዷን ነውር ወይም ደግሞ የአንዷን ሌብነት ስታወጣ የእናንተም ይወጣል፣ የእናንተም ጉድ ይወጣል። ስለዚህ ምንድነው አንዱን የአንዱን ነውር መደበቅ አለበት። ለከክልህ ነው ዱባይ ላይ እየሄዱ ወይም እየሰሩ ያሉት። አንዷን የአንዷን ወንጀል መደበቅ አለባት። ካልደበቀችማ ነገም የሷም ይወጣል። ተመልከቱ፣ እዚህ ጋር ፎቶ ላይ የምታዩቸው ሰዎች ከነዚህ ፎቶ ላይ ከምታዩቸው ውስጥ ሁለቱ እስካሁን ተጋልጧል አይደለ? ያኛው በ20,000 ብር፣ እቺኛዋ በ50,000 ብርና ቪዲዮ ቀርጾ በመያዝ ሌሎቹ ደግሞ ተመልከቱ። ሌሎቹ ደግሞ ቀስ እያለ ጉዳቸው ይወጣል። የዛኔ አንተዋወቅም ትባባላላችሁ። እቺ ቃል በደንብ ያዟት። ሳራ በጣም ባለጌ፣ በጣም ነውረኛ አሽቋላጭ፣ ከዛም አልፎ የሰዎችን አባት የምትሳደብ ትላንትና ስትሰርባችሁ ነበር።